አፍሪካ ህብረት ጠቅላይ ሚኒስትር አብይ አህመድን የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ እና ዲጂታል ጤና ሻምፒዮን አድርጎ ሾመ። ህብረቱ አብይን የሾማቸው ኢትዮጵያ የሰው ሰራሽ አስተውሎት ቴክኖሎጂ በአፍሪካ ውስጥ አስተዋጽኦ እንዲያድግ ላላት ሚናና አብይን በዚህ ረገድ ብቁ አመራር በመስጠታቸው መሆኑን ገልጸዋል። ህብረቱ አብይ በአፍሪካ የዲጂታል ሽግግር እንዲመጣ የሰጡት አመራር ሰው ሰራሽ አስተውሎት የሉዓላዊነትና የአካታች እድገት ቁልፍ መሳሪያ እንዲሆን አስችሏል ብለዋል። በአብይ አመራር ኢትዮጵያ የሰው ሰራሽ አስተውሎት ኢንስቲትዩት ማቋቋሟን በተጨማሪ የሰው ሰራሽ አስተውሎት ብሔራዊ ስትራቴጂ መንደፏንና የሰው ሰራሽ አስተውሎት ዩኒቨርሲቲ ለማቋቋም ዝግጅት ላይ መሆኗን ህብረቱ ጠቅሷል። ሂዩማን ራይትስ ዋች እንዳለው ትግራይና አማራ ክልሎች በሚወዛገቡባቸው አካባቢዎች የሚገኙ የትግራይ ተወላጆች መታወቂያ እንዳያገኙና ያለ ፍቃድ እንዳይጓዙ የሚከለክሉ አድሏዊ አሰራሮች ተዘርግተዋል ሲል ከሰሰ። ተቋሙ ባለስልጣናትና አጋሮቻቸው በአካባቢው የሚኖሩ የትግራይ ተወላጆችን እንደ ሁለተኛ ዜጋ የሚመለከተውን አያያዝ ችላ ለማለት የወሰኑ ይመስላል ሲል ትላንት ባወጣው ሪፖርት ላይ ወቅሰዋል። ድርጅቱ የአካባቢው ባለስልጣናት በትግራይ ተወላጆች ላይ በሚፈጽሟቸው የዘፈቀደ እስሮች ምክንያት ተጨማሪ ነዋሪዎች ከአካባቢው በመሸሽ በጦርነቱ ወቅት የተፈናቀሉትን ከ740 ሺህ በላይ ተፈናቃዮችን እየተቀላቀሉ ይገኛሉ ተብሏል። ኢራን በሆርሙዝ ሰርጥ በኩል የሚያልፉ መርከቦችን ለመጀመሪያ ጊዜ የደህንነት ክፍያ ማስከፈል መጀመሯ ተሰማ። ከመርከቦች የተሰበሰበው የመጀመሪያው የማለፊያ ክፍያ ለሀገሪቱ ብሔራዊ ባንክ ገቢ መደረጉን ባለስልጣናት መናገራቸውን ጠቅሶ የሀገሪቱ የዜና ምንጮች ዘግበዋል። ክፍያው በእያንዳንዱ መርከብ ጭነት አይነትና መጠን እንዲሁም መርከቡ ለአደጋ ተጋላጭነት ባለው ደረጃ ተሰልቶ እንደሚከፈል ዘገባዎቹ ጠቅሷል። እንግዲህ ኢትዮጵያ ከአረብ ሀገራት የምትገዛው ነዳጅ የሚያልፈውም በዚሁ በሆርሙዝ ሰርጥ በኩል ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል መንገዶችን እያሰላ መሆኑ ተሰማ። የፕሬዝዳንቱ አስተዳደር የአፍሪካ ጉዳዮች ከፍተኛ አማካሪ ማሱድ ብሎስ የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን የተወሰኑ ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳላት ለውጭ ዲፕሎማቶች መናገራቸውን ከባለስልጣናት መስማቱን ጠቅሶ ዎል ስትሪት ጆርናል ዘግቧል። ሌሎች ባለስልጣናት በበኩላቸው አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻልና ማዕቀቦችን ለማንሳት የያዘችው እቅድ በግምገማ ሂደት ላይ መሆኑን መናገራቸውን ዘገባው አመልክቷል። ፕሬዝዳንት ኢሳያስ አፈወርቂ ኤርትራ በፕሬዝዳንት ትራምፕ አስተዳደር ስር ከአሜሪካ ጋር ግንኙነቷን ለማሻሻል ፍላጎት እንዳላት በተደጋጋሚ ሲገልጹ ቆይተዋል።